በወፍ በረር ቆይታችን የተገኘነው ወዳጅነት አደባባይ ነው። ለምን ብንባል እንግዲህ ጸደይ ሞዴስ ዛሬ በይፋ ለህዝብ ላውንች ይደረጋል። የዛ ፕሮግራም ምን ይመስላል የሚለውን ልንመለከት መተናል። በወፍ በረር የተወሰኑ ነገሮች እናሳያቸዋለን። እባካችሁ አብረን እንግባ። እንግዲህ ብዙዎቻችን ኢቭ ሞዴስን እናውቀዋለን። የኢቭ ሞዴስ እህት ኩባንያ ነው ጸደይ ሞዴስ። ዛሬ አዲስ ሞዴስን ለእህቶቻችን እንካችሁ ብሎ ሰጥቶናል። እንግዲህ ውስጥ ገብተን የሞዴሱ ጥራት ምን ይመስላል፣ ውስጥ ያለው ድባብ፣ እንዲሁም ደግሞ በዚህ የመክፈቻ ፕሮግራም ላይ እነማን ተገኙ የሚለውን አብረን በጋራ የምንመለከት ነው የሚሆነው። ብዙውን ጊዜ እንግዲህ እህቶቻችን በሞዴስ ዙሪያ ብዙ ጥያቄዎች አለን። እነዛን ጥያቄዎቻችሁን ዛሬ ጠይቅላችኋለሁ። እንግባ። ጂፒዋይ ሳኒታሪ ማኑፋክቸሪንግ ማህበራዊ ኃላፊነቱን ሲወጣ የኖረ ተቋም ነው። እነሆ ዛሬ ለነዚህ ሴቶች ከመንግስት ትምህርት ቤት ለተውጣጡ ጎበዝ ተማሪዎች ለ1 ዓመት የሚሆን የንጽህና መጠበቂያ ጸደይ ሞዴስ እየሰጣቸው ይገኛል። እባካችሁ ሞራል ስጡልን፣ ሞራል ስጡልን። በሀገራችን ኢትዮጵያ ከ15 ዓመት በላይ የሞዴስ ምርቶችን በተመጣጣኝ ዋጋ ወደ ገበያ እያስገባ የሚገኘው ጂፒዋይ ሳኒታሪ ፕሮዳክትስ ማኑፋክቸሪንግ በተለያየ ጊዜ ለተማሪዎች እንዲሁ ገዝተው መጠቀም ለማይችሉ ሴት ወጣቶች በተለያየ ጊዜ ማህበራዊ ኃላፊነቱን ሲወጣ ቆይቷል። እንደምትመለከቱት ነው። ሞራል ያስፈልጋቸዋል። የነገ ተስፋዎች ናቸው። እነዚህ ተማሪዎች ጎበዝ ተማሪዎች ናቸው። በመንግስት ትምህርት ቤት ውስጥ የሚማሩ ወጣት ተማሪዎች ናቸው። እስቲ ስለ ንጽህና መጠበቂያ አንዳንድ ነገር ልበላችሁ ብዬ ነው። እንግዲህ የወር አበባ ማለት እንደምታውቁት ለሴት ልጅ የተሰጠ ብቸኛ ስጦታ ወይም ጸጋ ነው። ስለዚህ ይህንን ጸጋችንን እንዴት አድርገን እንንከባከበዋለን ወይም ደግሞ ይህን ጸጋችንን በምን መልኩ ትሪት እናደርጋለን የሚሉትን አንዳንድ ነገሮች እንበል። የወር አበባ አንዲት ሴት ልጅ ከ10 ዓመት እስከ 15 ዓመት ባለው ጊዜ ውስጥ ታያለሽ ተብሎ ኤክስፔክት ይደረጋል። ስለዚህ በዚህ ጊዜ ውስጥ ስናይ ደግሞ በምን መልኩ ማስተናገድ አለብን ወይም ደግሞ ንጽህናችንን በምን መልኩ መጠበቅ አለብን የሚለውን ነው ምናየው ማለት ነውና የወር አበባ ሲመጣ የሆድ ቁርጠት፣ የተለያዩ አይነት ምቾት መንሳቶች፣ ራስ ምታቶች እንዲህ አይነት ነገሮች ሊከሰቱ ይችላሉ። እነዚህ ነገሮች በሚከሰቱበት ጊዜ ምን ማድረግ አለብን? በቂ ረፍት መውሰድ፣ በጣም አብዝቶ ውሃ መጠጣት። ምክንያቱም ከሰውነታችን ብዙ ፈሳሽ ስለሚወጣና የድካም ስሜቶች ስለሚመጡ ማለት ነውና እነዚህ ነገሮች ማድረግ። ከዛ ውጪ ደግሞ አይረን ወይም ብረት የምንለውን ንጥረ ነገር የያዙ ምግቦችን እንደ ፍራፍሬ፣ አትክልት ያሉ ነገሮችን መመገብ መቻል አለብን ማለት ነው። ከዛ በተጨማሪ ደግሞ ሌላ ማድረግ ያለብን ነገር ምንድነው? የንጽህና መጠበቂያችንን ቶሎ ቶሎ መቀየር ደግሞ ሌላው በጣም ወሳኙ ነገር ነው ማለት ነው። ምክንያቱም እሱን ለረጅም ጊዜ አንድ ፓድ አድርገን ለረጅም ሰዓታት በቆየን ቁጥር ደግሞ የተለያዩ ሽታዎች ወይም ጠረኖች ሊከሰቱብን ይችላሉ። የማሳከክ ስሜት፣ የማቃጠል እንዲህ መሳሰሉ ነገሮችና ከዛ ውጪ ደግሞ በጣም ሌላ ዋናው ነገር ምንድነው? ለተለያዩ ኢንፌክሽኖች የመጋለጥ እድላችን ደግሞ ከፍተኛ ሊሆን ይችላል ማለት ነው። ስለዚህ አንዲት ሴት ልጅ የወር አበባ ላይ ስትሆን መጀመሪያ ቶሎ ቶሎ መታጠብ አለባት። በንጹህ ውሃ
ቶሎ መታጠብ፣ ንጹህ አንደርዌር ፓንት ማድረግ፣ ሳኒታሪ ፓዳችንን ቶሎ መቀየር፣ እንደዚህ አይነት ነገሮች በጣም ኢምፖርታንት ናቸው ማለት ነው። ስለዚህ እነዚህ መዘንጋት መቻል የለብንም። ሌላው ደግሞ ፓዳችንን እንዴት መቀየር አለብን? ለምሳሌ ሴት ልጅ አንዳንድ ሴቶች በጣም ብዙ ደም ይፈሰናል። አንዳንዶቻችን ደግሞ መካከለኛ የሚባል አይነት የደም ፍሰት ያለናለን። አንዳንዶቹ ደግሞ በጣም ትንሽ ቀለል ያለ የምንላቸው አይነት 3 አይነት የደም አፈሳሰስ አይነቶች ናቸው ያሉት። ስለዚህ ማክሲመም አንድ ሴት ከ3 እስከ 6 ፓድ በቀን ውስጥ መቀየር መቻል አለባት ማለት ነው። ይሄ ማለት በጣም ከፍተኛ የሆነ ፍሰት ያላት ሴት እስከ 6 ፓድ ድረስ ልትቀይር ትችላለች ማለት ነው። ይሄ በጣም ሴፍ የሚባል ወይም ደግሞ በደንብ ንጽህናችንን እየጠበቅን በየተወሰኑ ሰዓቶች ፍሰቱን እያየን ፓዳችንን መቀየር አለብን። ፓዳችንን ስንቀይር መጀመሪያ ፓድ ከማድረጋችን በፊትም አድርገን ስንጨርስም እጃችንን ከተቻለ መታጠብ ደግሞ ሌላው ሪኮመንድ የሚደረግ ነገር ነው። ሌላው በተጨማሪ ፓድ ስንቀይር የቀየርነውን ፓድ ምን ማድረግ አለብን? መጠቅለል አለብን አይደለም? ምን ጠቀልለው አንደኛ ለሌሎችም ሰዎች ሌሎች ጽዳት አገልግሎት የሚሰሩ ሰዎች ወይ ቤት ውስጥ ያሉ ሰዎችን ኮንታሚኔት ላለማድረግ ፓዱን የቀየርነውን ፓድ በአግባቡ ጠቅልለን አጠገባችን ባለ ሶፍት ሊሆን ይችላል፣ በሌላ ፓድ ላስቲክ ሊሆን ይችላል፣ ጠቅልለን ሽንት ቤት ውስጥ ወይም መጸዳጃ ቤት ውስጥ ሳይሆን ምን ማድረግ አለብን? ትክክለኛ የቆሻሻ ማስቀመጫ ውስጥ ማስወገድ መቻል ይኖርብናል ማለት ነው። ስለዚህ የንጽህና መጠበቂያ ጋር በተያያዙ እነዚህን የመሳሰሉ ነገሮችን በአግባቡ ማድረግ ይጠበቅብናል ለማለት ነው። እኛ የመጣነው ከኢትዮጵያ አቪዬሽን ዩኒቨርሲቲ በጎ አድራጎት ክለብ ወይም ከኢትዮጵያ አቪዬሽን ዩኒቨርሲቲ ቻሪቲ ክለብ ነው። ዛሬ ከናንተ ጋር በዚህ መድረክ ላይ በመገኘታችን ታላቅ ደስታና ክብር ይሰማናል። ዛሬ ስለ ሁላችንም የሚመለከት ተፈጥሯዊ ነገር ግን ብዙ ጊዜ በዝምታ ስለሚታለፍ አንድ ጉዳይ ልናወራ ፈልጋለሁ። እሱም የወር አበባ ነው። ከመቀጠሌ በፊት ግን አንድ ቀላል ጥያቄ ልጠይቃችሁ። የወር አበባ ሲመጣ ማፈር አለብን ወይስ በነፃነት ስለሱ መናገር አለብን? ምን ይመስላችኋል? እሺ፣ ያው እውነቱ ግልጽ ነው። የወር አበባ ነውር አይደለም። የወር አበባ በሽታ አይደለም። እሱ የተፈጥሮ በሴትነታችን ውስጥ ያስቀመጠችው የተፈጥሮ ቀጣይነት የሚያሳይ ምልክት ነው። በፍጹም ጤናማና ተፈጥሯዊ ሂደት ነው። እውነት ለመናገር እንደዚህ አይነት አመለካከት ሊኖርም አይገባም። ሴት ልጅ መሆን መታደል ነው። በተፈጥሯችን ውስጥ ህይወትን የመፍጠር የመመገብ እና የማሳደግ ታላቅ አቅም አለ። ስለዚህ የወር አበባ የድክመት ምልክት ሳይሆን የጥንካሬያችን አንዱ መገለጫ እንጂ። ነገር ግን አሁንም ድረስ በግንዛቤ ማነስ ምክንያት ብዙ እህቶቻችን በየወሩ በጭንቀትና በፍርሃት ይኖራሉ። አንዳንዶቹ ከትምህርታቸው ይቀራሉ፣ አንዳንዶቹ ደግሞ ራሳቸውን ለማሳየት ይፈራሉ። ሌሎቹም ደግሞ ይህንን ተፈጥሯዊ ሂደት እንደ ሸክም ያዩታል። ግን ይህንን መቀየር እንችላለን። አሁንም ድረስ ዛሬ እኛ እዚህ የተገኘነው ይህንን የፍርሃት ግድግዳ ለመስበር ነው። ስለ ወር አበባ በግልጽ መነጋገር አለብን። ስለ ንጽህና አጠባበቅ ማወቅ፣ ራሳችንን መውደድ እና ጤናችንን መጠበቅ አለብን። በወር አበባ ጊዜ ንጹህ ፓድ መጠቀም፣ በቂ ውሃ መጠጣት፣ ጤናማ ምግብን መመገብ እና ራሳችንን መንከባከብ በጣም አስፈላጊ ነው። ጸደይ ጥራት ያላቸው ምርቶች ይዞላችሁ ሲቀርብ እኛም እንደ ኢትዮጵያ አቪዬሽን ዩኒቨርሲቲ የበጎ አድራጎት ክለብ ከእናንተ ጎን ቆመን አንድ መልእክት ልናስተላልፍ መተናል። ራሳችሁን ውደዱ፣ በራሳችሁ ተማመኑ፣ በህልማችሁን ተከተሉ። ውድ እህቶቼ፣ የወር አበባ ጥንካሬያችን መገለጫ እንጂ ከፍ ለማለት ከሚፈልጉ ክንፎች ማሰሪያ መሆን የለበትም። ምንም ነገር ወደ ኋላ እንዲያስቀራችሁ አትፍቀዱ። እርስ በርስ እንደጋገፍ፣ እርስ በርስ እንተማም፣ እንረዳዳ። እኛ የኢኖቬሽን ዓለም የመጣ መሆናችን አንድ ነገር ልናስታውሳችሁ እንፈልጋለን። እናንተ ወደ ላይ ከፍ ብሎ ለመብረር የተፈጠራችሁ ናችሁ። ህልማችሁን አታቁሙ፣ በራሳችሁ መኑ፣ ወደፊት ቀጥሉ። በመጨረሻም ይህንን ታላቅ መድረክ ላዘጋጀው ለእህቶቻችን ጤና ጥንካሬ ለቆመው ጉፔኒን ፓድ አምራች ድርጅት ከልብ እናመሰግናለን።
ነሽ? እግዚአብሔር ይመስገን። እንዴት ነሽ? እግዚአብሔር ይመስገን። እስኪ እንተዋወቅሽ። እሺ፣ ልዩ ደንደር እባላለሁ። የኢቭ ሳኒታሪ ማኒፋክቸሪንግ ማርኬቲንግ እና ሴልስ ማኔጀር ነኝ። እንግዲህ ዛሬ ጸደይ ሞዴስን በይፋ እያስመረቅን ያለ ነው እና እስኪ ስለ ጸደይ የተወሰነ ነገር በይ። ጸደይ ያው አጠቃላይ ስለ ጸደይ ስናወራ ጸደይ መፍካትን የክረምቱ ዘመን አልፎ የበጋው ዘመን ሲመጣ አበቦች በመሬት ላይ ያብባሉ አይደለ? አደይ አበባን ያስመለከተ እንደምታዩ ቢጫ ነው። አደይ አበባን የወከለ ነው። ኢትዮጵያ ላይ ደግሞ ትልቅ አዲስ ዓመት ትልቅ የሆነ ቦታ አለው ለኛ። ሶ ጸደይ ሞዴስ ከኢቭ ሞዴስ አብቢ ፍኪ የሚልን ሜሴጅ ይዞ በአዲስ ምርት ኢቭ ሞዴስ ተከስቷል። መልካም። ብዙዎቹ እንግዲህ የሀገራችን ስያሜ የላቸውም። ጸደይ ደግሞ ለሀገራችን ሴቶች በሀገራችን ስያሜ የመጣ ሞዴስ ነውና ከሌሎች ሞዴሶች አሁን ከኢቭ ጋራ እህት ኩባንያ ሆናችሁ እንደምትሰሩ አውቃለሁ። ግን ደግሞ የተለየ ለሴቶች ምቾት ብላችሁ ለሴቶች ተጨንቃችሁ ምን አዲስ ነገር ይዛችሁ መጣችሁ? እሺ፣ በመጀመሪያ ከኢቭ ጋር እህት ኩባንያ ሳይሆን አንድ ኩባንያ ነው የሚያመርተው። ሶ ኢቭ ላለፉት 15 ዓመታት በላይ ሴቶችን ንጽህና መጠበቂያ ሞዴስን በማምረት ኢትዮጵያ ላይ ግንባር ቀደም ሁላችንም ኦልሞስት የተጠቀምነው ሞዴስ ነው። አሁን ደግሞ ያው ጸደይ ብለን አዲስ ምርት ይዘን መጥተናል። ልዩነት አለው ከኢቭ ጋራ? ሁለቱም ምቾት ጥራት ያላቸው ምርቶች ናቸው። በጥራት አንደራደርም፣ በምቾት አንደራደርም። ግን ለተጠቃሚው የተለያየ አማራጭን ለማቅረብ ነው። ኢቭም እንደሚታወቀው በተለያየ አማራጭ ነው ያለው። በኢቭ ኮምፈርት አለን፣ ፓንት ላይነር አለን፣ ኢቭ የቀን የማታ ብለን ለያይተን ነው ያለ ነው። ያው እንደ ተጠቃሚ ሰው የተለያየ ምርጫ አለው። ስለዚህ ሁሉንም አማራጭ ጠረጴዛው ላይ ማስቀመጥ ፈልገን ነው እንጂ ጥራቱን የጠበቀ ምርት ነው አሁንም ያቀረብነው ለገበያው። መልካም። ብዙ ጊዜ ስለ ሞዴስ ሲነሳ እንግዲህ ከሰው የሚነሳ ዋናው ጥያቄ ሞዴስ የተወደደ ነው የሚል ጥያቄ ነው እና ለምንድን ነው የሚለውን ምላሽ እንዲሁም ደግሞ ከጸደይ ጋር ተያይዞስ ያለው ነገር እንዴት ነው? አዎ ሞዴስ የተወደደ ነው የሚል ብዙ አስተያየት አለ። በእርግጥም ዋጋው ከነበረበት ጨምሯል። ያ ደግሞ ያው አብዛኛውን ጥሬ እቃዎቻችን ከውጪ ነው ለግብአት የምናስመጣውና ካለው ነባራዊ ሁኔታ አንጻር ነው ዋጋዎች እንዲጨምሩ ያስገደደው። ያው እኛ ሳንሆን ውጭ ያለው ተጽዕኖ ነው። ያንን ተገንዛቢነት ውስጥ በማስገባትም ጭምር ነው ጸደይ አሁን ከኢቭ ሞዴስ ቀነስ ባለ ዋጋም ነው የመጣው። ስለዚህ ያው ቅድም እንዳልኩሽ ሁሉም ሰው እንደ ምርጫው እንደ ፍላጎቱ ጥራት ያለው እቃ በሚችለው ገንዘብ እንዲገዛ አዘጋጅተን ነው ያቀረብነው። መልካም። ጸደይ ሞዴስ አሁን ወደ ማህበረሰቡ ገብቷል፣ ተስፋፍቷል? አዎ እየገባ ነው። እንዳልኩሽ አዲስ ምርት ነው። ከዚህ በኋላ በደንብ ይገባል ብለን እናስባለን። በሁሉም ሱቆች ግን እኛ አቅርቦቱን እያቀረብን ያለ ነው። ስለዚህ ሁሉም ሰው በየሰፈሩ ጸደይ ሞዴስ ብሎ መጠየቅ የሚጠበቅበት። ጸደይን ስናነሳ ከሽያጩ ባሻገር የተለያዩ ማህበራዊ ኃላፊነቶችንም እየተወጣችሁ እንደሆነ እየሰማሁም እየተመለከትኩኝም ነውና ሴቶችን በተመለከተ እንደ ጸደይ ሞዴስ ምን አይነት ማህበራዊ ኃላፊነቶችን በመወጣት ላይ ናችሁ? ያው እንግዲህ ይሄ ለጸደይ ሞዴስ እንደ ጀማሪ ብራንድ ዛሬ ያዘጋጀነው ፕሮግራም ራሱ ከ10 በላይ የሚሆኑ አዲስ አበባ ላይ ያሉ የመንግስት ሃይስኩል ትምህርት ቤቶች ተማሪዎችን ከነሱ የተውጣጣ ፕሮግራም ነው። ይሄ የመዝናኛ ፕሮግራም ነው ያዘጋጀው ጸደይ ሞዴስ። ከ50 በላይ ለሚሆኑ ተማሪዎች ዛሬ ላይ ብቻ ለአመት የሚበቃቸው ሞዴስ ስጦታ ሰጥተናል። በዛ ላይ እንደ ትምህርት ቤት ደግሞ ውድድሮች አሏቸው። ቤታቸውን ወክለው ለአሸናፊው ተወዳዳሪዎች ከ1 እስከ 3 ለሚወጡት ደግሞ እንዲሁ ቢሮቸው ላይ አስቀምጠው በሞዴስ ምክንያት እንዳይስተጓጎሉ ከትምህርታቸው ለተማሪዎቻቸው የምንሰጠው ስጦታ አለ። ይሄ አንድ ሶሻል ሪስፖንሲቢሊቲያችንን እየተወጣን ነው። ይሄ ብቻ ሳይሆን በተለያየ ጊዜም እንደዚህ በፕሮግራም ላይ ባናመጣው ከተለያዩ ትምህርት ቤቶች ጋር ድጋፍ እናደርጋለን። ከተለያዩ ቻሪቲ ክለቦች ጋር ከተለያዩ ኤንጂኦዎች ጋር እንሰራለን። ትምህርት ቤቶችን በጣም ነው የምናግዘው። እንዳልኩሽ ማንም ሴት በሞዴስ ማጣት ምክንያት ከትምህርቷ እንድትስተጓጎል አንፈልግም። በተቻለ መጠን እንደ አምራች ድጋፎችን በደንብ እናደርጋለን። በተቻለ መጠን መልካም። እውነትሽን ነው። እንግዲህ ብዙ ሴቶች በሞዴስ ማጣት ምክንያት በፔሪድ ባለ ህመም ምክንያት ከትምህርት ከብዙ ነገሮቻቸው ይስተጓጎላሉና ያንን ተመልክታችሁ ይህን እየሰራችሁ ስላላችሁ እናመሰግናለን። በመጨረሻም እንግዲህ ስለ ጸደይ ሞዴስ ለእህቶቼ
የምታስተላልፊላቸው መልእክት ካለ እባክሽ? እኔ ለመላው ሴቶች ኢትዮጵያ ላይ ላሉ ሴቶች ማስተላልፈው መልእክት በምቾትና ጥራት የምታውቁት ኢቭ ሞዴስ አሁን ደግሞ በምቾትና ጥራቱ በተለየ ምርት ወደ ገበያ መተናል። ገዝታችሁ ተጠቀሙን፣ አብቡ፣ ፍኩ፣ ሴትነታችሁ ላይ ኩሩ፣ ደስተኞች ሁኑ። ምክንያቱም ይሄ በጣም ከእግዚአብሔር የተሰጠን ጥሩ ጸጋ ነው ብዬ ነው ማምነው። ስለዚህ ማንም ሴት በወር አበባ ምክንያት እንድትሸማቀቅም አንገቷም እንድትደፋም አንፈልግም። አንድ የተፈጥሮ አካል ነው። እንዲደሰቱበት እንፈልጋለን። እንደውም በጣም እንዲፈኩ ደስተኞች ሆነው ሳይጨናነቁ እንዲያሳልፉት ያንን ጊዜ ነው የምንፈልገው። ሰው ጸደይ ተጠቀሙላለሁ። እናመሰግናለን። እኔም አመሰግናለሁ። እስቲ ሞራል ስጧቸው። ሞራሌ ለምዛጋ ማን ያሸንፋል? በእውነቱ ከሆነ እዚህ ጋር የተቀመጠውን ልዩ ቆይ ዳኛዋ ቆጥራ ፊሽካ ስነፋ ነው። ቆይ ማኪ እንዴት ነሽ? እንግዲህ ዛሬ ጸደይ ሞዴስ ባዘጋጀው ፕሮግራም ላይ የተለያዩ ታዋቂ ሰዎች፣ ተጽዕኖ ፈጣሪ፣ ሶሻል ሚዲያ ላይ የምናውቃቸው በጣም በርካታ ሰዎች ተገኝተዋል። ከነዛ መካከል እንግዲህ ማኪ አንዷ ናት። እንዴት ነበረ ቆይታሽ? ፕሮግራሙ ምን ይመስላል? ፕሮግራሙ በጣም ነው ደስ የሚለው። አዝናኝ ነገር አለው፣ የሚያስተምርም ነገር በጣም ብዙ ነገር አለው እና በጣም ነው ደስ የሚለው። ማኪ ያደግሽ አይደል? ስንት ዓመት ሞዴስ መጠቀም ጀመርሽ? ስለዚህ ዛሬ ጸደይ ሞዴስን አየሽው፣ ተመለከትሽው፣ እንዴት አገኘሽ? ቆንጆ ነው። እኔ በግሌ ያየሁትና በጣም ነበር የወደድኩት። ምክንያቱም ከዚህ ቀደምም የኢቭ ሞዴስ ተጠቃሚ ነኝና ከኢቭ ጋራ ተመሳሳይነት ያለው ብዙ ነገሩን ውስጡንም ተመልክቻለሁ። በጣም ቆንጆ ነውና ለሴት እህቶቻችን ስለ ጸደይ ሞዴስ ምን የምትያቸው ነገር አለ? ጸደይ ሞዴስ በጣም አሪፍ ሞዴስ ነው እና ተጠቀሙት፣ አሪፍ ነው። እሺ፣ እኔ ቆንጆ ስላገኘሽ በጣም ደስ ብሎኛል። Thank you. Thank you so much. ዛሬ ኢቭ ሞዴስ ያዘጋጀው ኢቨንት ላይ ነበረ የተገኘ ነውና በጣም ቆንጆ ነበር አይደል? ቆይታችን እንዴት አገኘሽው? ቆንጆ ፕሮግራም ነበር። ደስ ይላል። ሴቶች ተማሪዎች ያሉበት እንደዚህ ቦታም ተገኝቶ እነሱ ሰፖርት ማድረግ ማየቱ በጣም ደስ ይላል። እንግዲህ ሴት ስትሆኚ መቼስ በሀገራችን በጣም በርካታ ሴቶች ሞዴስ በማጣት ከትምህርት፣ ከስራ ብቻ ከህይወት ከብዙ ነገር ይጎላሉና እንደዚህ ያሉ ኢቨንቶች፣ እንደዚህ ያሉ ካምፓኒዎች ደግሞ እነሱን ሰፖርት ማድረግ፣ እንደዚህ ያሉ ምርቶችን ይዞ ለሀገራችን ሴቶች መምጣት ምን አስተዋጽኦ አለው ትያለሽ? አንደኛ ማበረታታት ይሆናል። ከዛ እንደ ማለት ልክ እንዴት ነው አሁን እነሱ ተማሪዎች ሆነው ሊያሸማቀቃቸው ይችላል፣ ለሰው መጠየቅም ሊፈሩ ይችላሉ። ግን እንደዚህ አይነት ፕሮግራሞች ተዘጋጅተው እነሱን የሚያበረታታ ከዛ ደግሞ ስጦታም የመስጠት ፕሮግራም ሲኖር አንደኛ እንዳያፍሩ ከዛ ኮንፊደንስ እንዲኖራቸው እንዲበረታቱን በደንብ ስለሚረዳ ጂፒዋይ ሳኒታሪም በዚህ አጋጣሚ እናመሰግናለን። በጣም አድርገን እናመሰግናለን። አየሽ ጸደይን እንዴት አገኘሽው? እኔ ከዚህ በፊት ኢቭን በደንብ ነው ያው ሞዴስ ሲባል ኢቭን ነው ሁላችንም ጭንቅላት ውስጥ የሚመጣው። በጣም ቆንጆ ነው፣ ሁላችንም የምንጠቀመው ነው። አሁን ደግሞ በአዲስ ፓኬጅ ጸደይን ሞክረዋለሁ። እሱም በጣም ነው ደስ የሚለው። ስሙም በጣም ደስ ይላል። ለሴት ልጅ ወድጃለሁ። ስለዚህ ለእህቶቻችን በደንብ ሪኮመንድ ታደርጋለሽ? ጸደይን በደንብ ሪኮመንድ አደርጋለሁ። እናንተም እንደ ጸደይ ፍክት ትበሉ። ወጣችሁ እኛም እንወድሻለን። ዛሬ እንግዲህ በርካታ ትምህርት ቤቶች በዚህ ፕሮግራም ላይ ታድመዋል። ዛሬ ከመጡ ትምህርት ቤቶች መካከል ከላፍቶ አይደለ የመጣሽው? እስኪ ትምህርት ቤትሽንና አንቺን አስተዋውቂ። እሺ፣ ቃል ኪዳን ሰለሞን እባላለሁ። የ12ኛ ክፍል ተማሪ ነኝ። ከላፍቶ ሁለተኛ ደረጃ ትምህርት ቤት ነው የመጣሁት።
ቃልዬ የምታምር ቆንጆ አበባ የመሰልሽ ልጅ ስላገኘሁሽ ደስ ብሎኛል። ዛሬ ነበረን ጸደይ ሞዴስን የተመለከተ ፕሮግራም እንዴት አገኘሽው? ቆይታችን እንዴት ነበር? ቆይታችን በጣም አሪፍ ነበረ። የተለያዩ ፕሮግራሞችን እያየን እየተዝናናን ነበረ። ለኛም የተለያዩ ውድድሮች ተዘጋጅተው እየተወዳደረንና ፈታ በማለት ላይ እንገኛለን። ፕሮግራሙ አሪፍ ነው አግኝቼዋለሁ። እንግዲህ ጸደይ ሞዴስ ለተለያዩ ተማሪዎች ልክ እንደናንተ ያሉ በትምህርት ላይ ያሉ ተማሪዎች ፔሪድ በሚያዩበት ሰዓት እንዳያፍሩ፣ እንዳይሸማቀቁ፣ ከትምህርታቸው እንዳይቀሩ ሰፖርት እያደረገ እያበረታታ እንደዚህ ያለ ፕሮግራሞችን አድርጓልና ምን ጥቅም አለው ያለሽ? ይሄ ያው አንዲት ሴት ልጅ በተፈጥሮ ባገኘችው ተፈጥሮ በሰጣት ቆንጆ ስጦታ እንዳታፍርበት ለሌሎችም አሪያ እንድትሆንበት እና ደግሞ በራስ መተማመን እንዲኖራት ያደርጋል ብዬ አስባለሁ። የተለያዩ የማበረቻቻ ስጦታዎችም እየተሰጠን ነበረ። ስለዚህ ይህ ፕሮግራምና ይህ ኢቨንትን በመዘጋጀቱ አሪፍ ነው እላለሁ። ይቀጥል ብለናል። እንግዲህ በመጨረሻም የሚሆነው ምንድነው? አንድ የወር አበባ እንደምታይ ሴት ነኝ ሁልጊዜ ይሄ ሞዴስ ይመቸኛል፣ ይሄ አይመቸኝም እያልኩኝ ይመርጣለሁ። አንቺም እንደዛ ይሆናል ብዬ አስባለሁ። አይደለ? ጥሩ ነው ምቾቱ ያለው ነገር እያለን ሁላችንም የወር አበባ የምናይ ሴቶች በሙሉ እንመርጣለን ብዬ አስባለሁ። ከዛ መምረጥ ሂደት አንጻር ጸደይን ሞከርሽ ወይ? እንዴት አገኘሽው? ጸደይ አሪፍ ነው። ከዚህ በፊት ሞክሬዋለሁ። ዛሬም እዚህ በስጦታ መልኩ ተሰጥቶናል። በደንብ እናየዋለን እና አሪፍ ነው ጸደይ ሞዴስ። ሁላችሁም ምርጫችሁ አድርጉ እላለሁ። አመሰግናለሁ። ለአንድ አመት የሚሆን ሞዴስ ነው የተሰጣችሁ? አዎ ለአንድ አመት የሚሆን ሞዴስ ተሰጥቶናል እና ምርጥ ሞዴስ ነው። በውድድር ሳሸነፋችሁ? በውድድር ያው ገና ግማሽ ላይ ነን ያለነው፣ እናሸንፋለን ብለን እንጠብቃለን። መልካም እድል ይሁንልሽ። ስላገኘሁሽ በድጋሚ ደስ ብሎኛል። ደስ ብሎኛል። አመሰግናለሁ። እንግዲህ ተመልካቾቻችን ጂፒዋይ ሴኒተሪ ማኑፋክቸሪንግ እንግዲህ ጸደይ ሞዴስን ይፋ ያደረገበት ፕሮግራም ላይ በዚህ በወዳጅነት አደባባይ ተገኝተን ምን እንደሚመስል ወደ እናንተ ያደረስንበት ቆይታችን ይህንን ይመስል ነበረ። እንግዲህ እኔም በደንብ ለአመት የሚሆነኝን ጸደይ ሞዴስ ተረክቤ ወደ ቤቴ እየገባሁኝ ነው። እናንተም በወፈረድ ቆይታዬ አብራችን ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። ሌሎች ፕሮግራሞች ይቀጥላሉ። ያበቃው ቻው።